ክብራትና ክብራን ተመልካቾቻችን ተመልሰን መተናል። አሁን ደግሞ የምንገኘው ከእንግዳ ጋር ነው። በእርግጥ እንግዳ ለማለት ይቸግራል፣ ግን ደግሞ እኛ ጋር ከመጣ ስለቆየ እንግዳ ልንለው እንችላለን። የራጅማ ደግሞ እንግዳ ነው በእርግጠኝነት፣ ግን ለሚንበርም ሆነ ለኛ እንግዳ ስላልሆነ ነው። አህለን ወሰህለን ኡስታዝ ነው። አህለን ወሰህለን እንኳን ደህና መጣ። እንኳን ደህና ቆያችሁ። ኡስታዝ ዑመርን ማያውቅ ያለ አይመስለኝም። ቀደም ካለ ጊዜ ጀምሮ እናውቀዋለን። ተወሰነ ጊዜ ከሚዲያ ጠፋ ብሎ የከረመ ቢመስልም አሁን ግን መልሰን ይዘን መተናል። አህለን ወሰህለን። እንግዲህ ደስ ብሎናል ስላገኘን የራሃ ጁምዓ እንግዳችን ስለሆንክ። አልሐምዱሊላህ። ዛሬ ደግሞ ለየት ባለ ሴታፕ ከዚህ በፊት ካልነበረው ለየት ባለ መልኩ መተናል ኢንሻአላህ። እንዴት አገኘው ራሃ ጁምዓ? ወላሂ ጁምዓ ላይ ራሃ ያስፈልጋል መሰለኝ። ስሙን ፈልጋችሁ መሰለኝ ራሃ ለቀልብ ነው ራሃነቱ ወላ ሊልጀሰድ ነው? ለሁለቱም ነው? ለአቅልም ነው? ለሁሉም እንላለን። ለሁሉም ራሃ ሊልጀሚዕ። ሰሞኑን እንደውም እኮ የምክክር ኮሚሽኑ ላይ እዛ ውይይት ላይ ራሃ የምናደርግበት ቀን ይሁን የሚል ጥያቄም ተጠይቋል አይደለ? የረፍት ቀን ይሁንልን ጁምዓ ተብሎ ተጠይቋል በቅርቡ። እውነት ነው፣ ራሃ ያስፈልገናል። ግን ደግሞ ራሃ ሲባል ያኒ በአንተ ነፃነት ውስጥ ይሁን ለማለት ነው እንጂ እኮ አስሉ ፈስሉም ለምሳሌ ወይዛ ኑዲየ ሊሰላት ሚን የውም الجمعة فسعوا الى ذكر وذروا البيع። ምክንያቱም ቀድሞ በይዕ ነበር ማለት ነው፣ ስራ ላይ ነበሩ ማለት ነው። ከዛ ወይዛ ወዲየት الصلاه فانتشروا في الارض وابتغوا ከዛም በኋላ እንደገና እንቲሻር አለና ባንተ ነፃ ፈቃድ ላይ ይሁን ማለት ነው እንጂ እውነት ነው። ያው ኢባዳውም ኮንሰፕቱ ለምሳሌ ወደ እዛው በተቀስቀው አያ ላይ ኢላ ዚክሪላ ወደ ሰላት ኑ ለሚለው ወደ ዚክር ኑ ነው የሚለው አይደል? ከሰላት በኋላ ግን فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا ነው የሚለው። ስለዚህ ሚን ሚህራብ الصلاة ኢላ ሚህራብ الحياة ይሉታል። ከሰላት ሚህራብ ወጣችሁ ወደ ህይወት ሚህራብ ስትገቡ ይበልጥ አላህን አስታውሱ ይላል። ሱብሃንአላህ። አሁን የሰላቱ ሚህራብ እኮ ትንሽ ነው የምታስታውሱ። አንድ ሰው ሰላት ቢሰግድ 10 ደቂቃ 15 ደቂቃ ነው እያንቀላፋህ ነው። በተለይ የኹጥባው እንቅልፍ ትጣፍጣለች ይላል። የመስጊድ ኢማሞችን ማማት ጥሩ ባይሆን ለማንኛውም እናንተ ከተገናኛችሁ ምን ትላለህ? የድሮ ጓደኞች ናቸው መሰለኝ። ወደ ጉዳያችን እንምጣና ምናልባት አዩቤም እንዳለው ለሚንበር ቲቪም አዲስ አይደለም፣ ለሚዲያም አዲስ አይደለም። በቅርቡም ደግሞ ትንሽ የህይወት ለውጦች አሉ። ከኢትዮጵያ ወጣ ብለህ እየኖርክ ነውና አውርተው ሊሆን ይችላል። ሜቢ ትንሽ ለኛም ተመልካቾች እንደው የት ነው የምትኖረው? ብዙ ጊዜ የምንጠይቃቸው ጥያቄዎች ደግሞ አሉ። የሰዓት ልዩነት አለ አይደል? ከሀገር ወደ ሀገር ኢትዮጵያ ያለው አሁን ጁምዓ የምንሰግድበት ሰዓት አንተ የምትኖርበት ሀገር ሊለያይ ይችላልና ጁምዓና አሁን የምትኖርበት ሀገር ምን ይመስላል? አገሩስ ማን ነው? ብናንሰለ ስለኛ እንደመለሻ ያው ለጊዜው የኖርኩ ያለሁት ከኢትዮጵያ ውጪ ባለው ላይ ማለት ነው። ስዊዘርላንድ ወይም በአረበኛ ስዌይሲራ ትባላለች። በአረበኛ ስሟ ይለያል። ስዌይሲራ ነው ትባል። ያው አረበኛ ቋንቋ እንመጣበታለን። አሁን ሁሉ ነገር ወደዛ እንደሚያደርግ እና በእንግሊሽ ኔማቸው በአረበኛ ኔም የሚለያዩ ሀገሮች ውስጥ አንዷ ስዊዘርላንድ በአራቱም ቋንቋ የተለያየ ስም አላት። ምንም ስዌይሲራ ትባላለች። ከተማ ደግሞ ጄኔቭ ናት። ጄኔቭን አብዛኛው ሰው ያውቃታል። ጁምዓ ያው ሁለት ጁምዓ ይሰገዳል እንደ አብዛኛው አውሮፓና አሜሪካ ሀገር። ምንድነው አንደኛ የሰው የሚመቸው ሰዓት አለ አይደል? ይሄ የእረፍት ሰዓት የሚባለው ሚድዴይ ላይ 12 ሰዓት ተኩል እስከ 13 ሰዓት ተኩል ያለችው እረፍት ሰዓት 12 ተኩል ስንል ያው ከቀኑ ከ6 ሰዓት እስከ 7 ሰዓት ኢትዮጵያ ይለያል ብዙ ነገራችን። ስለዚህ ያቺ ሰዓት ላይ ሁሌ ጁምዓ ትሰገዳለች። ይሄ ወቅት ብዙ ጊዜ ጁምዓ አይገባም። አንዳንዴ ይገባል። ብዙ ጊዜ ሰዓቱ ስለማይገባ ከ13 ተኩል እስከ ደግሞ ሌላ ሁለተኛ ጁምዓ ይሰገዳል ማለት ነው። ስለዚህ ሁለት ጁምዓ ነው የሚሰገደው። ሁለቱም ጁምዓ ላይ መስጊዱ ሙልት ብሎ ነው የሚሰገደው። አልহামዱሊላህ። እንግዲህ እዛም አካባቢ አላህ ስም የሚወሳበት ቦታ መሆኑ ደግሞ ሌላ የሚያኮራ ነገር ነው። እንግዲህ ከወጣህ በኋላ ኡስታዝና ያው ዝም ብለህ አልተቀመጥክም፣ ቀልጠህም አልቀረህም። እዛው እንደ ሌሎቹ ወጣ ብለው በቃ በዛው ጠፍተው እንደሚቀሩ ግን ስታበስለው የነበረ አንድ ትልቅ መሽሩዕ እንደነበር እናውቃለንና እስኪ ስለዚህ ፕሮጀክት ትንሽ እንጫወት። ምን ላይ ነበር ኡስታዝ የቆየው? እሺ ቢስሚላህ። ያው ይሄ ዲን ሁሌ መረዳትን ስናስበው ሁሌ ላይ ውስጤ ላይ የሚመላለሰው አንተም እንዳልከው ጥያቄዎችም ለምሳሌ ከዳዕዋም አንፃር ከሌላም አንፃር ሲጠየቅ በግልም ስናወራ አንድ ሰው ዲንን ለመረዳት ምንድነው መሰረታዊው ነገር የሚለው ነገር ሁሌ የሚያሳስበኝ ምንድነው ዲኑ የወረደው ቁርአኑ የወረደው ሐዲሱ የመጣው በአረብኛ ቋንቋ ነው። አረብኛን ቋንቋ መረዳት የዲንን ከግማሽ በላይ መረዳት ነው ብያምናለሁ። አንድ ሰው ቢሙጀረድ አረበኛን መረዳት ከቻለ አረበኛ ስንል አረበኛ መናገሩ ብቻ አይደለም። ቋንቋ አራት ክህሎት አለው እንደሚታወቀው
መናገርና ማድመጥና መናገር የመግባቢያ ክህሎት ነው። ማንም ሰው እዛ አካባቢ የሄደ ሰው ይረዳዋል። ግን ቁርአኑ የወረደው በጽሁፍ ከመሆኑ አንፃር ኪታብ ስለሚለው ኪታብ የተጻፈ ከመሆኑ አንፃር ማንበብ ኢቅራ ከመውረዱ አንፃር ማንበብና መጻፍ የሚባሉት የእውቀት ክህሎቶችን መረዳት ነው መሰረቱ። እነኚህን ሁለቱን መረዳት የቻለ ሰው የዲኑን ፋህም ከግማሽ በላይ ይሄዳል ብዬ አምናለሁ። እኔ ብቻ ሳልሆን ያው ሜዳው ላሉትም ሰው ይሄንን እንደዛ ነው። ስለዚህ ሰዎችን ዲን እንዲረዱ ለማስቻል ከተፈለገ ማንም ሰው አረበኛ ቋንቋ ወደ አስሉ ተመልሶ ያንን ትምህርት በቀላል መንገድ ማስተማር የሚባለው ነገር ላይ ቢሰራ ለዲኑ ዲንን ለመረዳት ትልቅ አስተዋጽኦ አለው ብዬ ከማመን አንፃር የጀመርኳት መሽሮ ናት። አንተ እንዳልከው ማሻአላህ እንትኑን አይቻለሁ። ሶሻል ሚዲያ ላይ የተወሰኑ ፖስቶችን እያስተዋልኩ ነበር። ሶሻል ሚዲያ ላይ ግን ያው ሰው ዲጂታል ሚዲያ ላይ ያለው ሰው ብዙ አክቲቭ አይደለም፣ ወይም ለእንደዚህ አይነት ቁም ነገር ላለው ነገር ብዙ አክቲቭ አይደለም የሚል ስጋት ነበረኝ። በኋላ ግን ትንሽ የተደራጀ አድርገህ ደግሞ እንዳመጣሁም ሰምቻለሁና ስለሱም ትንሽ ብታነሳለን ደስ ይላል። ጥሩ እንግዲህ አሁን መጀመሪያ አንድ ሰው የሚጠቀመው አጠገቡ ያለውን ነገር ነው። ሶሻል ሚዲያ እንዳልከው ማለት ነው። ሰዎች በዙሪያ ያሉ ሰዎችን ሀሳብ ትነግራለህ። ያው እኔ ኖርማሊ ማስተማር የጀመርኩት አሁን ሳልሆን ገና ትምህርት ቤት እያለሁ ነው እየተማርኩ ነው ማስተማር የጀመርኩትና ወንጂ ነው ትውልዴ እንደምታውቀው። አንተም ወንጂ ዑመር ወንጂ ነው የምትለኝ። ዑመር ወንጂ ነው አንተ ነው የምትለኝ። አስለ ዑመር ያስባል ማንም ያውቃል ሙስታዝ። እና ወንጂ እያለን ክረምት እናስተምር ነበር ከኛ በታች ያሉትን ተማሪዎች እና ከዛ ጊዜ ጀምሮ ማስተማር ሐቂቃ ሰው ምን ትወዳለህ ብሎ ቢጠይቀኝ እንደማስተማር የምወደው ነገር የለም። ያው መማር ውስጡ ስላለ ትልቁ እውቀትን የመጠበቂያ መንገድ ማስተማር ነው። ስለዚህ ከዛ አንፃር ከዛ ጊዜ ጀምሮ የማስተማር ሂደት ላይ ስላለሁኝ ይህን ነገር በምን መንገድ ቢደርስ ነው የተሻለ የሚሆነው? ያው ትምህርት ሲባል ለሰው ታውቃለህ ፎርማል ነገር ያስጨንቃል። ትምህርት ቤት ገብተህ ስትማር የሆነ ነገር ጥያቄ ምናምን እነኚህ ነገሮች ለሰዎች ብዙ ጊዜ ምን ይሆናሉ? ጭንቀት ስለሚፈጥሩ የሚፈልገው ነገር ጋር ምን ይሆንበታል? ግርዶሽ ይሆንበታል። መንገዱ ማለት መንገዱን ማቅለል ላይ ነው እኔ የመጣሁት። መንገዱ እንዴት ነው የምታቀለው? የመጀመሪያው እንዲወድ ማድረግ ነው። ሰው የሚማረውን ነገር ከወደደው ወይም ጥቅሙን ይበልጥ ካወቀና ምንድነው የሚፈይደኝ ወርታል ዋጋ መክፈል ለሁሉ ነገር እንግዲህ ጥያቄ የለውም። ለምትፈልገው ነገር ዋጋ መክፈል አለ። ከዛ አንፃር ለማቅለል የሞከርኩት እኔ አረበኛ በቀላሉ ስሙም አፕ ወደ አፕ አድጓል። አሁን ኢንሻአላህ አፑ ላውንች ይደረጋል በቅርቡ ቀን። አልዓረቢየቱ ለልጀሚዕ ነው ያልኩት። አረበኛ ለሁሉም ስንል በጾታ አይለይም፣ በእድሜ ክልል አይለይም፣ በሃይማኖትም አይለይም። በዛም ልክ ማለት ነው። ለምን አንድ ሰው አረበኛን ቋንቋ አወቀ ማለት ኔሰሰርሊ ሙስሊም መሆን አለበት ወይም ሙስሊም ይሆናል ማለት አይደለም። ልክ ነው። ቋንቋው እንደ ቋንቋ ቅድም ከሃይማኖት ወይም ዲንን ከመረዳት አንፃር አስቀመጥ ነው እንጂ የቋንቋ ዋና ጥቅሞች 3 ናቸው። አንደኛ ያው እንዳልነው ዲኑ መረዳት፣ ሁለተኛ ለመግባቢያነት ነው፣ ሶስተኛ ለቢዝነስም ይሆናል። ስለዚህ ለፈለገው ነገር አንድ ሰው መጠቀም ይችላል። መርሐባ። ዝርዝሩን ምናልባት አሁንም የተወሰነ ነገሮች መረጃዎችን ልናነሳ እንችላለን። አፑ እንዴት ነው ማግኘት የምንችለው? እንዴት ነው መጠቀም የምንችለው? ምናልባት አፕ ሲባል ደግሞ ብዙ ጊዜ የሆነ የተወሳሰበ ነገር ይመስለናልና ምን ያክል አጠቃቀም መስቀላል ነው ዝግጅቱ? ኦኬ እንግዲህ አረበኛን ለሁሉም ስንል ለሁሉም መድረስ እንዲችል ተደርጎ የተዘጋጀ አፕ ነው እንደ ስሙ ማለት ነው። ስለዚህ ማንኛውም ኢንተርኔት መጠቀም የሚችል ሰው ማግኘት የሚችለው ነገር ነው። ገብቶ ስሙን ይጽፋል። አረቢክ ፎር ኦል እንግሊዘኛ፣ በአረበኛ ከፈለገ አልዓረቢየቱ ሊልጀሚዕ ብሎ ይገባል። ከዛን ያንን አፕ ያወርደዋል። እዛው ላይ ሬጂስተር ያደርጋል፣ ይገባል ማለት ነው። አፑን ኢንስቶል አድርጎ መጠቀም ነው። ምንም የሚያስቸግረው ነገር አይኖርም። እኔ በዚህ ጉዳይ ላይ ምናልባት ያው ለህዝብ በደንብ ይፋ ሲደረግ የምናውቀው ነገር እንዳለ ሆኖ እኔ ፐርሰናሊ በአፑ ባይሆንም ከዛ ቀደም ብሎ ባሉ የዲጂታል አማራጮች ተጠቃሚ ከሆኑት መካከል ምስክር መሆን ይችላል። በዚህ ጉዳይ ላይ እውነቱን ለመናገር ከዜሮ ልክ አሁን ምንም የማያውቅ ሰው ቢመጣ ከዜሮ አሊፍ ብሎ አረብኛ ምንድነው ቋንቋ ስለ ቋንቋ ራሱ ኢንትሮዳክሽን ቋንቋ መግባቢያ ነው እንዴት ነው አንደርስታንድ የሚደረገው የሚለው ጀምሮ እስከ ፊደላቱን እስከ መለየት ከፊደላቱ በኋላ አጠቃቀማቸው ካጠቃቀማቸው ደግሞ ለኮሙኒኬሽን የሚጠቅመው ነገር እስከ አድቫንስድ ድረስ ያሉ ስቴጆች እንዳሉት ማስተዋል ችያለሁና እንግዲህ ይሄ በጣም ሊበረታታ የሚገባ ነገር ነው። እንግዲህ በቅርቡ ላውንች ይደረጋል ብለናል። መቼ እንጠብቅ?
ኢንሻአላህ በሳምንት ባልበለጠ ጊዜ ውስጥ ይፋ ይወጣል። ምናልባት ካነሳው አይቀር ግን ትንሽ ምንድነው ውስጡ ላይ ያለው የሚለውን ነገር ልናገር። ምክንያቱም አንዳንዴ ውስጡ ያለውን ስታውቅ ነው የምትጓጓው አይደለ? አፑ ምንድነው ከሚለው አልፈን ውስጡ ምንድነው ያለው። ለምሳሌ አረበኛ ለሁሉም ስንል አረበኛን ለምሳሌ ምንም ሰምቶ ማያውቅ ሰው ግን ፍላጎቱ ያለ ሰው ምን ይባላል በአማርኛ? ቢቆርጡት አይሰማም። ጆሮ ቢቆርጡት አይሰማም ይባላል። እሱንም ያካትታል። ሌቭል አለ፣ 3 ሌቭል አለ። ጀማሪ ሌቭል ምንለው አለ፣ መሐከለኛ አለ፣ አድቫንስ ምንለው አለ። ቅድም አየ እንዳነሳው ማለት ነው። ጀማሪ የሚባለው ቅድም ስናገር ቋንቋ 2 ክህሎት አለው። የመግባቢያ ክህሎትና የእውቀት ክህሎት ብሎ ይከፍላል። የመግባቢያው ክህሎት ማድመጥና መናገሩ ነው። የእውቀት ክህሎት መጻፍና ማንበቡ ነው። እዛ አፕ ላይ ሲገባ የሚገኙ ደርሶች በሁለቱ የተከፈሉ ናቸው። ስለዚህ መግባቢያውን የሚፈልግ ሰው ቀጥታ የመግባቢያ ክህሎቶችን ገብቶ መማር ይችላል። መጻፍና ማንበብ የሚለውን ፓርት ደግሞ እዛ ላይ አለ። የጀመርነው ከአሊፍ ነው። እቺ ከአሊፍ የምትባለው ነገር የምር አሊፍ ናት። ሀ ብለን ጀመርን። አይ አሊፍ ብለን ጀመርን። ብለን ጀመርንና አሊፍ ፊደል ነው የምንቆጥረው ለሚቆጥሩት ማለት ምንም የሚቸገሩት ነገር የለም። ሌላው ምንድነው ልዩ የሚያደርገው የሚለውን ነገር ላንሳ። እስካሁን የምናውቃቸው አፖች ወይም ዩቲዩብ ትምህርቶች ዋን ዌይ ናቸው። ትሰማለህ፣ ታደምጣለህ፣ አንተ ጋር ይቀራሉ። ይሄ አፕ ግን እንደዛ አይደለም። ትማረውና ጥያቄዎቹ ይመጡላል። ጥያቄውን ስትመልስ ትክክል አይደለም ብሎ ያርማል። ይሄ ዘመናዊውን ኤአይን ተጠቅሞ የተሰራ ትልቅ ዋጋና እውቀት የፈሰሰበታል። ማሻአላህ። ስለዚህ በቀላሉ ሁላችንም አሁን አረብኛን በነፃነት ለመኮሙኒኬት ሰው ባለበት ቦታ ቁጭ ብሎ በቃ ዓለም ላይ ያለ ሰው ማግኘት የሚችለው ለምሳሌ ከቦታ አይገድብም፣ ከሀገር አይገድብም፣ ከጊዜ አሁን ለምሳሌ ብዙ ጊዜ ቀን መማር ያልቻለ ሰው ድሮ ማታ ይማራል። አንዱ ኡስታዛችን ቀን ካልቻላችሁ ማታ ተማሩ፣ ማታም ቢቀራችሁ የሌሊት ተማሩ ይላል። አሁን ልክ እንደ ዱዓ ደረሰ ማለት ነው። አሁን እቺ እንዲህ አይነት ትምህርቶች በቃ አሁን ለሰውየው ሌሊት እንቅልፍ እምቢ ካለው ተነስቶ ገብቶ መማር ይችላል ማለት ነው። ማሻአላህ። እንግዲህ ብዙ ማለት የምንችለው ነገር አለ። እኔ ሀሳብ የምሰጠው ምናልባት ያለንበትም ቦታና ሰዓታችንም ስለሚገድበን ወደፊት ዝርዝር አፕሊኬሽኑ እንዴት ይሰራል፣ ሰዎችስ እንዴት መመዝገብ ይችላሉ የሚሉትን ነገሮች በዝርዝር አይተን ብንመለስበት ምን ትላለህ ኡስታዝና? በጣም ነው ደስ የሚለኝ። ምክንያቱም ካለህበትም ሆነ ማድረግ ስለሚቻል በደንብ ስለሚቻል አንዱም የአፑ ዓላማ ሰው ባለበት ሆኖ መማራል፣ እኛም ባለንበት ቦታ ሆነን መልእክት ማስተላለፍ እንችላለን። ከእናንተም ጋር ያለን ግንኙነት የሚቀጥል ይሆናል። ባረከላሁ ፊክ። እንግዲህ ዛሬ እንግዳ ሆኖ ስለመጣ በጣም ደስ ብሎናል። እንግዲህ ሰዓታችንም ስለተገባደደ ፕሮግራማችንን ኢንሻአላህ እንቋጫለን። ስለዚህ አረበኛን ከኡስታዝ ዑመር ያሲን ጋር ተብሎ ሲሰጥ የነበረው ለረጅም ጊዜ ሲሰጥ የነበረው ትምህርት ወደ አፕሊኬሽን አድጓል ማለት ነው። ከዛም ደግሞ ኤአይ ሰፖርት የሚያደርገው ራሱ ሰዎችም ደግሞ የሚፈተኑበት ፈተናቸውም እዛው ኢቫሉዌት የሚደረግበት በጣም እጅግ በጣም የተዋቀረ አፕሊኬሽን ነው። ሰሞኑን ደግሞ ኢንሻአላህ በቅርቡ እንዳልከው ላውንች ሲደረግ ደግሞ ፈርዘር ነገሮችን የምንሰማ ይሆናል። መልካሙን ሁሉ ያው እኛ እንመኝልሃለን። ተመልካቾችም ደግሞ እንግዲህ ምናልባት ይሄን ፕሮግራም ያሉ ላውንችም ሲደረግ ያሉ ተጠቃሚ እንዲሆኑ እንጋብዛቸዋለን ማለት ነው። እኛ እንግዳ ስለሆን ከልብ እናመሰግናለን። በጣም አድርጌ አመሰግናለሁ ለነበረን ቆይታ። ባረከላሁ ፊክ። ጀዛኩሙላሁ ኸይር። ተመልካቾቻችን አብራችሁ አብሮነታችሁ ከኛ ጋር ይሁን። ራሐ ጁማ ይቀጥላል። አብራችሁን ቆዩ።